እንግዲህ ሰሙነ ሕማማት ማለት የሕማማት የስቃዮች ሳምንት ማለት ነው። እንግዲህ በክርስትናው ዓለም በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ሳምንት ክርስቶስ የተቀበላቸውን የመጨረሻ ሳምንት መከራዎች የሚታሰብበት ነው። እርግጥ ነው 3 ዓመት ከ3 ወር ባስተማረበት ጊዜ ከህፃንነቱ በተወለደበት ጊዜ ተሰዷል፣ ብዙ መከራ ተቀብሏል። ግን የመጨረሻው ወደ መስቀሉ ያደረገው ጉዞ የመጨረሻ ደረጃ ላይ የደረሰበት ሳምንት ነው። ይሄ ሳምንት ከሆሳዕና ዕለት ጀምሮ ወደ ኢየሩሳሌም በህፃናት መዝሙር ታጅቦ ከገባበት ዕለት አንስቶ እስከ አርብ 9 ሰዓት በመስቀል ላይ ነፍሱን እስከሰጠበት ሰዓት ያለውን እያንዳንዱን መከራ ለማሰብ ለብቻ የተለየ ሳምንት ነው። ፓሽን ዊክ ወይም ደግሞ ሰሙነ ሕማማት የሚባለው በሁሉም ኦርቶዶክሳውያን አብያተ ክርስቲያናት የሚታሰብ የክርስቶስን ስቃይ ከሌላው ጊዜ በተለየ እንግዲህ ሌላ ጊዜ አርብ ይጾማል አይደል? አርብ እንግዲህ ክርስቶስ የተሰቃየበት የተሰቀለበት ዕለት ነው። ከዛ በተለየ ሁኔታ ግን ያን ጊዜ እንኖር እንደነበር ሆነን እንድናስብ ፊል እንድናረገው በሚያደርግ በተለየ ስርዓት በተለየ ጾም በተለየ ስግደት የሚታሰብበት ሳምንት ሰሙነ ሕማማት ይባላል። ለይቅርታ የተደረገ መከራ ነው። እንግዲህ ቅድም እንዳልኩሽ ሰሙነ ሕማማት የሚጀምረው ከእሁድ ከሆሳዕና ጀምሮ ነው። ሆሳዕና ሲጀምር ክርስቶስ በአህያ ላይ ሆኖ እየተዘመረለት ከመሄዱ በፊት ቆሞ ያለቀሰበት አንድ ቦታ አለ። ከመሻገሩ በፊት እንግዲህ ኢየሩሳሌም እና ደብረ ዘይት ተራራ ልክ እንደኔና እንዳንቺ ፊት ለፊት ነው ያሉት። በአሁኑ ሰዓት በአስፋልት ነው የሚለያዩት። አስፋልት ስትሻገሪ ኢየሩሳሌምን ተራራ ማውጣት ትጀምሪያለሽ። በዛ ተራራ ከመግባቱ በፊት ቆሞ ያለቀሰበት ቦታ አለ። ያለቀሰበት ቦታ እንደውም አሁን የእንባ ዘለላ ቅርጽ ያለው ቤተክርስቲያን ተሰርቶበታል ቦታው። እዛ ቦታ ላይ ምንድነው ያለቀሰው? ለከተማይቱ ነው፣ ለኢየሩሳሌም። ኢየሩሳሌም ሆይ ልጆችሽን ሰበስብ ዘንድ ዶሮ ጫጭቶቿን ከቅፎቿ በታች እንደምትሰበስብ ለሰበስባችሁ ወደድኩ፣ እናንተ ግን አልወደዳችሁም፣ የመጎብኘታችሁን ወራት ብታውቁ ጥሩ ነበር ብሎ ያለቀሰበት ቦታ ነው። ይሄ ማለት ይቅርታ አድርገን አንዳንዴ ይቅርታ ያደረግንለት አካል ያንን ይቅርታ ላይቀበለው ይችላል እና ሞከርኩኝ ላቅፋችሁ ልቀበላችሁ ብዙ ጥሪ ያለው ግን አልሰማችሁም ብሎ በማልቀስ ይቅርታ ያደረግንላቸው ሰዎች ያንን ይቅርታ ዲዘርቭ ባያረጉ ባይገባቸውም ወይም ደግሞ ከፈሪነት ከተለማማጭነት ከሌላ ነገር ቢያዩትም እንኳን እስከ ጥግ ይቅርታ ማድረግ እንዳለብን በሚያሳይ ነው የሰሙነ ሕማማት የሚጀምረው። እዛ ቆሞ እያለቀሰ ከተማይቱን አያት ከሚለው ማለት ነው። ከዛ በኋላ ደግሞ በሰሙነ ሕማማት ውስጥ ልብ ብለሽ ከሆነ በኦርቶዶክስ አብያተ ክርስቲያናት ሰላምታ መለዋወጥ በተለይ መሳሳም አይፈቀድም። ያም ከይቅርታ ጋር በጣም የተያያዘ ጉዳይ ነው። እንግዲህ ክርስቶስ ቆሰለ ተገረፈ ሲባል ቀጥታ የምንሄደው እጁን እግሩን በሚስማር መቸንከሩ ላይ ነው። ግን የክርስቶስ ቁስል የሚጀምረው ይሁዳ ሲከዳው የልብ ቁስል ማለት ነው። የግድ እኮ ሰው ፊዚካሊ መድማት የለበት። ከዛ በፊት የተካደው ከረቡዕ ጀምሮ እሱ ደግሞ ከዛ በፊትም ያውቀዋል አምላክ እንደመሆኑ የይሁዳንም ሁኔታ ስለሚያውቀው፣ ግን ደግሞ ያን ቀን ረቡዕ ዕለት ሄዶ ተስማምቶ ገንዘብ ለመቀበል ጨርሶ መጥቶ ሲስመው ነበር እና ሲስመው ክርስቶስ የመለሰው መልስ ወዳጄ ሆይ ለምን መጣ ነው ያለው። እንደ ካደሽ የምታውቂው ሰው ወዳጄ ብሎ ሲናገር በጣም ይከብዳል አይደል? ለህሊና በጣም ቁስል ነው እና በሚጠላ ሰው የሚነገር የፍቅር ቃል በጣም ያደማል። እንደውም አንዱ ባለቅኔ ምን ብለዋል? ክርስቶስ ጎኑን ዓርብ ዕለት በጦር ከተወጋው ይልቅ የይሁዳ መሳም ነው ያሳመመው። ለምን? የውሸት ስለሆነ የማስመሰል ስለሆነ እና ይህ ሳምንት መሳሳም ለማይሆን ዓላማ የዋለበት ሳምንት ስለሆነ እንግዲህ የሆነን ሰው ሰላም ልትስሚ ስትይ ስታቆሚ ያን እንድታስታውሽ አስመሳይም ሰው ማስመሰሉን እንዲያቆም እና አላቋረጠም። እንደውም አንድ ቅዱስ ዮሐንስ አፈወርቅ የሚባል አባት አለ በቤተክርስቲያን እና እሱም ይላል አሳ አጥማጆች ቀኑን ሙሉ ሲያጠምዱ ውለው ባያገኙ እስከ መጨረሻ እስከ ማታ ይጠብቃሉ መረቡን ዘርግተው እና ክርስቶስ 3 ዓመት ሙሉ የይሁዳን ነፍስ መረብ ውስጥ ለማስገባት አጥምዶ ነው የቆየው ይመለስ ይሆናል ብሎ እና ሲስመው እንኳን ዞር በል አላለውም፣ ሳመው። ምናልባት እችኛዋ የመጨረሻዋ ሰላምታ እንኳን ልቡን ካራራቸው ክፉ ሐሳቡን ካስቀየረችው እና በአጠቃላይ ሰሙነ ሕማማት በጣም የይቅርታ ዓመት ነው። መስቀሉ ደግሞ
የሚያደርጉትን አያውቁምና ይቅር በላቸው የሚለው ውብ ቃል የመጨረሻው ቃል እንግዲህ ሰው ሊሞት ሲል የሚናገረው በጣም ወሳኝ ቃል ነው አይደል? የህይወት ዘመን ፕሪንሲፕልሽን ነው እዛ ላይ ጨምቀሽ የምትናገር የመጨረሻ ንግግርና የክርስቶስ የመጨረሻ ንግግር የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። የሚገርመው እዛው መስቀል ላይ መሆኑ ነው። ለምን ገና ሚስማሩ ከእጁ አልወጣ፣ ገና የእሾህ አክሊል ልቡ ድረስ የተሰማው ነው። እያመመው ይቅር በላቸው ማለት በጣም ከባድ ነው። አሁን አንዳንዴኛ ሲቆይ ነው አይደለ? አልፏል፣ ይብላኝ ላንቺ ይብላኝ ላንተ፣ እኔ እንኳን እዚህ ደረስኩ ትቼልሃለሁ ነው የምንለው። በጣም ጊዜው ሲረዝም እዛው ስቃይ ላይ ሆነሽ አሁን እኔ ተሳስቼ እግርሽን ብረግጥሽ ይቅርታ ብል ግን እግር እንደረገጥኩ እያሳመምኩሽ ይቅርታ ማለት በጣም ከባድ ነው እና ገና ሚስማሩ ከእጁ ሳይወጣ የወጋ ቢረሳ የተወጋ ይረሳ ይባላል አይደል? በእኛ ልማድ ተወግቶ የረሳው ክርስቶስ ነው። እዛው መስቀል ላይ ሆኖ ገና እየደማ ነው እና ይሄን ሳምንት የይቅርታን መጠን ያየንበት ሳምንት ነው ማለት ነው። እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን የሚለው እንደውም አንዳንድ ሰዎች ከበድ ሲላቸው ይቅር እንል ዘንድ ምናምን ብለው ኤዲት ሊያደርጉት ይሞክራሉ። ጫማ ነው እንጂ እግር አይስተካከልም፣ እንደምታውቂው እግር አይጠረብም ጫማ ነው እና የእኛ ቂመኛ ልብ ነው እንጂ መቀየር ያለበት። ጸሎቱ ምንም ወረድ ስትይ ይቅር ካላችሁ ትባላላችሁ ካላላችሁ አትባሉም ብሎ ደምድሞታል እዛው ጸሎቱን ካስተማረበት ምዕራፍ ስር ማለት ነው። በቤተክርስቲያን መጽሐፈ መነኮሳት የሚባል መጽሐፍ አለ፣ ዘ ፓራዳይዝ ኦፍ ፋዘርስ በሚባል ኦንላይን ብዙ ሰው ሊያገኘው የሚችለው መጽሐፍ እና እዛ ላይ አንድ አባት እዚህ ላይ አድርገን የሚል ቢጨመርበት ደስ ይለኛል ብሏል። ረስየን አድርገን እኛም የበደሉንን ይቅር እንድንል አድርገን የሚል ቢጨመርበት ይላል። ግን አይልም ክርስቶስ እኛም የበደሉንን ይቅር እንደምንል ይቅር በለን ነው በሉ ያለን። ይህ ማለት ቀጥታ ስንተረጉመው ይቅር ካላልን እንዳትለን የሚል ነገር አለ። እኛ ይቅር ካላልን ይቅር እንዳትለን ለምንድን ነው ያስተሳሰረው ነው። አንደኛ መቼስ አባታችን ሆይ ሳይል አይውልም አንድ ክርስቲያን። ስለዚህ ይቅር ያላልነውን ሰው ቢያንስ በቀን አንዴ የማስታወስ እድል ሰጥቶናል እግዚአብሔር። በቀን አንዴ አባታችን ሆይ ምንል ከሆነ በቀን አንዴ ያን ሰውዬ የማስታወስ አለዚያ ያንን ጸሎት ስንል ወይ ልንተወው ነው እንጂ ወይ ጸሎቱን ልንተወው ነው እንጂ ያን ባልን ቁጥር ያንን ሰውዬ ይቅር ሳንል እንዳንቀር አስተሳስሮታልና ለምንድን ነው ሊያደርግ የፈለገው? አንድ ሰው ወንድሙን ይቅር ማለት ያለበት እሱ ይቅር መባል የሚፈልገውን ያህል እግዚአብሔር ይቅር እንዲለኝ ነው የምፈልገው መጠን አለ አይደል? እሱ ድረስ ይቅር ማለት አለብኝ። አይ አበዛው በቃ ካልኩ እግዚአብሔርም በቃ ሊለኝ ነው ማለት ነው። ስለዚህ ለሌላው ስትይ ወይ ለሌላው ስንል ሳይሆን ይቅር በለን የምንለው ለራሳችን ስንል ነው እና ሁሌም ራሳችንን እንድንወቅስ እና ይህን ጸሎት በጸለይን ቁጥር የይቅርታ ልብ እንደሌለንም እንኳን ቢያንስ የጥፋተኝነት ስሜት እንዲሰማን ለማድረግ ነው። አትፍረድ የሚለው የማይመለከተው ሁለት አካልን እግዚአብሔርና ፍርድ ቤት ማለት ፍርድ ቤትን አትፍረድ አይባልም። ዳኛ ስራው እግዚአብሔርም ዳኛ ነው እና ይቅርታ ፍትህን አያስቀር። በእኛ ቤተክርስቲያን መጽሐፍ እግዚአብሔር መሐሪ ነው ፈታሂ ነው ይባላል። ይቅር ባይ ነው ግን ደግሞ ፈራጅ ነው፣ የፍትህ አምላክ ነው እና ጀስቲስን የሚያስቀር አይደለም። ይቅርታ ነው የመጀመሪያው ነገር። እሱን አሁን ማነሳው ላይ በለጠ ላብራራው እችላለሁ። ሁለተኛው እግዚአብሔር የይቅርታ መጠን ትንሽ ከኛ አይምሮም በላይ ነው። በመጀመሪያ በክርስትናው እግዚአብሔር ይቅር ያለው ተበድሎ፣ አሁን እኛ የበደሉንን ይቅር ስለማለት ነው አይደለ የምንወያየው። ተበድሎ ይቅር ማለት ድረስ ነው የእግዚአብሔር ምሕረት። ምክንያቱም ጠላቶቹ ሳለን በልጁ ሞት ታረቀን የሚላል። የሰው ልጅ እኮ አልተሳካለትም እንጂ መፈንቅለ አምላክ ነው ያደረገው። መፈንቅለ መንግስት ልለው አልችልም። አምላክ መሆን ነው የሞከረው። አምላክ መሆን ድረስ የተሞከረው ሙከራ አይቶ እግዚአብሔር ፍርድ ፈረደበት። የፈረደው ፍርድ የሞት ሞትን ትሞታለህ ነበር፣ የነፍስ ሞት ነበር። ያን ፍርድ እንዳያነሳ እግዚአብሔር ቃሉን አይቀይርም። ፈታሂ ነው፣ ቅድም እንዳልነው የፍትህ አምላክ ነው። ፈርዶበት ደግሞ እንዳይቀር አዘነለት። ስለዚህ በማዘንና በመፍረድ መሃል ሆነ እግዚአብሔር ማለት ነው። ስለዚህ በሰው ላይ የፈረደውን ፍርድ በራሱ ላይ ያደረገው ማለት ነው። በሰው ላይ የፈረደውን ፍርድ በራሱ ለማድረግ ደግሞ እግዚአብሔር ሰው መሆን አለበት። ለዛ ነው ሰው የሆነው። ለምን ሰው ሆነ? ሊያድን። አዎ፣ ግን ሰው ሳይሆንም ማዳን ይችላል። በሰው የፈረደውን ፍርድ በራሱ ለማድረግ ያን ሞት ለኛ የፈረደውን ሞት ለመቀበል ነው። ስለዚህ ተበድሎ የካሰ እግዚአብሔር ብቻ ነው። የሱ የይቅርታ መጠን እንግዲህ የመዳን ትምህርት ይሄ ነው። ከክርስትና ጋር ከክርስቶስ ጋር የተያያዘው የመዳን ትምህርት
እግዚአብሔር ተበድሎ ማሩኝ ማለትን ተበድሎ ለተበዳዩ አካል ዋጋ መክፈልን ነው ያሳየን። የይቅርታ መጠን እዛ ድረስ ነው። የእግዚአብሔር ይቅርታ የምንለው እሱን ነው። በጣም የሚገርም ነው። እግዚአብሔር እንደሰው ያከበረው የለም ሲፈጥር። እንደምታውቂው መጨረሻ ላይ ነው የተፈጠርነው። ሁሉ ተዘጋጅቶለት ነው። የሰው ልጅ አክብሮ እንደሌሎች በቃል ወይ በሐሳብ ሳይሆን በግብር የፈጠረው ፍጥረት ነው። እግዚአብሔር እንደሰው ያከበረው የለም። ሰውም እግዚአብሔርንም እንደሰው ያዋረደው የለም። በሚገርም ሁኔታ እንደሰው ያሳዘነው የለም። በዛ ልክ ነው ፍቅሩን ያሳየው። ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች የሚላል እና በዚህ ቅዱስ ያሬድም መላእክቱን እንዴት እንደተደነቁ ይናገራል። ሰውን ምንኛ ወደደው ብለው እንደሰው ያስቀየመው የለም። ግን ደግሞ በዛ ደረጃ ወርዶ የሰው ልጅን ያዳነበት የይቅርታ ደረጃ ነው። ሌላው እግዚአብሔር ለኛ የሚያሳየው ይቅርታ እኛ ለራሳችን ከምናደርገው ይቅርታ በላይ ነው። አንዳንዴ አሁን የሆነ እኮ ፍርድ አለን ውስጣችን አይደል? ይሄ እንኳን ይገባኛል የምንለው የሆነ የፍርድ ሌቭል አለ እና ብንቀያየር ደግሞ እንጨራረሳለን። እንደምታውቂው አሁን አንቺ ላይ እኔ ላይ አንቺ ፈረጅ ቢባል እዚህ ምድር ላይ ሰው አይኖርም። ቀንጥሰን ነው የሚጨርሰው። በተለይ እኛ የምንሰራውን እንኳን ክፉ ነገር ሰው ሲያደርገው ደስ አይለንም እኮ። ኮፒራይት ይሁን ምን ይሁን አላውቅም። ጥፋት እኔ የማጠፋውን ሌላው ሰው ሲደግመው እናደዳል እና በዚህ ደረጃ ነው የምንጨካከነው እና የእግዚአብሔር ምሕረት ሴንት ጆን ክሪዞስቶም ወይም አፈወርቅ የሚባለው በንግግሩ ነው እና እሱ ምን ይላል? አንተ ለአንተ ካለ ፍቅር ይበልጣል እግዚአብሔር ለአንተ ያለው ፍቅር። በሌላ ቦታ ደግሞ ለእኔ ከኔ በላይ ትቀርበዋለህም ይላል። ለእኛ ከኛ በላይ ይቀርባል ያዝናል እና በዛ ምክንያት የእግዚአብሔር የይቅርታ መጠን ሰው ራሱ ላይ ከሚፈርደው በላይ የሚልቅ ለእኛ ከኛ በላይ የሚቆረቆር ያህል ነው። አንደኛ የፍቅሩን ጥልቀትም ለማሳየት ነው። እኛን ከወደደበት ከጥልቅ ፍቅሩ የተነሳ ይላል ጳውሎስ። ትክክል ነው ማለት በሌላ ቦታ እግዚአብሔር ዓለምን ከፈጠረበት ጥበብ ዓለምን ያዳነበት ጥበብ ይበልጣል የሚል አለ። አሁን ዓለምን የፈጠረበት ጥበብ አሁን አንድ ሰዓሊ ቢሆን ይሄን ስዕል ካሳለበት ያን ስዕል የሳለበት በጣም ተጠቧል ይባላል። ለእግዚአብሔር ግን ጥበቡ እኩል ነው። ለምንድን ነው የምናነጻጽረው ሲባል አንደኛ እኛ ዓለም ሲፈጠር አላየንም፣ ሲድን ግን አይተናል። የዓይን ምስክሮች እኛን ሰቅለን የገደልነው አንድ። ሁለተኛ ከጥቅማችን አንጻርም ከራሳችን ጥቅም አንጻርም የዓለምን ያዳነበትን ጥበብ እንገልጻለን እና ምንድነው እንዲሁ ማዳን እየቻለ ሰው መሆን የሁሉ መከራ መቀበል ድረስ ምን አደረሰው ሲባል ጥልቅ ፍቅሩን የሚያሳይበት ነው። አምላኬ እኔን ሆኗል የሚል ማን ነው? በሌላ ከክርስትና ውጪ ቅርቤ ነው ማለት ይቻላል፣ ይሰማኛል፣ ይወደኛል ማለት ይቻላል። እኔን ሆኗል እስከ ማለት የሚያደርስ ግን ቅርበት የለም እና እግዚአብሔር ያሳየን በክርስቶስ ምንድነው ፍቅሩ እኛን እስከ መሆን ወርዶ ማለት ነው። በጣም እኮ ሰው ከመሆን በላይ መዋረድ የለም። በነገራችን ለፈጣሪ አሁን እኛ ካለንበት ዝቅ በሉ ቢባል እንስሳ ሆኑ ቢባል እርግጠኛ ነኝ አበሻ ሁሉም አንበሳ ነው የሚሆነው። ከእንስሳም የሆነ ሞገስ ያለው የምትመርጨው አይደል? ሰው መሆን ለፈጣሪ ምንቱቱን እንዴት ዘንበለካው ይነሳ የሚል አለ በቤተክርስቲያን መጽሐፍ። ሰው ከመሆን በላይ መዋረድ የለም። ከሰውም ደግሞ ወርዶ በረት ውስጥ ማለት ዋይት ሃውስ ቢወለድ እኮ ያው ነው ለሱ። ምንም የፈለገ ቤተ መንግስትም ቢሆን ለሱ ሰው የሆነ ቀን የተዋረደው። ከዛም ግን ወርዶ ወደታች እና በዛ ውስጥ ትህትናን እያሳየን ነው፣ ፍቅርን እያሳየን ነው፣ ቅርባችን ነው። አምላኬ ይወደኛል፣ ያስብልኛል፣ ቅርቤ ነው ከማለት አልፈን አምላኬ እኔን ሆኗል ማለት እንድንችል አድርጎናል። ያ ሁለተኛ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል ጳውሎስ። እያንዳንዱን የሰው ልጅን ስትራግል ሁሉ አይቶታል። የማይረዳን አምላክ አይደለም ማለት ነው። ሆኖታል። ከኃጢአት በቀር መራብንም መጠማትንም መጨነቅንም መገፋትንም መሰደብንም ስሜቱ የማይገባው ያላየው አምላክ አይደለም እና በዚህ ደረጃ ቅርበት ነው። የመጨረሻው ደግሞ የፍቅሩን ጽናት የሚያሳይ ነው። መሞት እኮ ብዙዎችም ሞተዋል፣ ግን የክርስቶስ ሞት በጣም ይገርማል። የሰማነውን ነገር ማን አምኗል የሚላለ ኢሳይያስ ሲናገር እንግዲህ አይቶት ነው ገና ከሩቅ ማን አምኗል፣ የእግዚአብሔር ክንድ ለማን ተገልጧል ይልና በእርሱ ቁስል እኛ ተፈወስን ይላል። ቁስል ሲፈውስ አስቢ። ቁስል የኔ ቁስል ሌላውን ቢነካው እኮ ይጋባበታል፣ ያመዋል እንጂ ቁስል ሊያድን አይችልም። ስለዚህ በሚያድን ቁስል ድረስ ነው የፍቅሩን መጠን ያሳየውና ያ እያንዳንዱን እጁን ወደ ዕፀ በለስ አዳም እንደሰደደ ክርስቶስ እጆቹን በሚስማር ተቸንክሮ እግሮቹ ወደ ዕፀ በለስ እንደሄዱ በእግሩ ሄዶ እና የአንድ ሰው ሞት አይደለም የሞተው የሁላችንም ነው። በደላችንን ተሸከመ ነው የሚለው አይደል? እና እያንዳንዱ የሾህ አክሊል ሲባል
እነሱ እንዲያመው ነው የወጉት። ግን እሾህ በመጽሐፍ ቅዱስ የኃጢአት ምሳሌ ነው እና የተሸከመው የእያንዳንዱን ሰው ኃጢአት ነው፣ የተወጋው በእኛ ኃጢአት ነው እና የፍቅሩንም መጠን የይቅርታውንም መጠን ሊያሳየን ስለፈለገ